ሰላም እንደምን ቆይታችኋል? ክቡራን አድማጮቼ ዛሬ 3 ጉዳዮችን ወደ እናንተ አደርሳለሁ። አጠር ያሉ በዓለም አቀፍ የተከሰቱ ጉዳዮች ምን ናቸው የሚለውን ወደ እናንተ የማድረሰው። በዋናነት ሩሲያ አሁንም ጥቃቷን ቀጥላለች። ሁለቱ ሀገራት በአቡዳቢ ስብሰባ እያደረጉ ባሉበት ሰዓት ሩሲያ ድብደባዋን ቀጥላበታለች። ይሄ ምን አንድምታ አለው? ሌላው ኢራን አሜሪካ የትኛውንም ጥቃት የምታደርስ ከሆነ አጸፋው ከባድ ይሆናል ስትል ማስጠንቀቂያ ሰጥታለች። ሁቲም አሜሪካ በኢራን ላይ ጥቃት የምትጀምር ከሆነ በቀይ ባህር በሚመላለሱ መርከቦች ላይ ጥቃቴን እቀጥላለሁ ይላል። የትራምፕ እርምጃ ምን ሊሆን ይችላል የሚለውን አብረን የምናየው ነው የሚሆነው። ትራምፕስ ያው እንደተለመደው ሀሳባቸውን መቀየራቸውን አሁንም እንደቀጠሉ ነው። በሁለት ጉዳዮች ላይ በዋናነት እነዚህ ነው ወደ እናንተ የማድረሰው። ሌሎች አጫጭሮቹ ቱርክ በሲሪያ ወይም ደግሞ በሶሪያ ውስጥ የሚገኙ የዳይሽ ተገንጣይ ቡድኖችን ደግሞ የፒኬኬ ክፍሎች የሚባሉትን ጥቃት ሰንዝራለች። ውጊያ ላይ ነኝም ስትል ተደምጣለች። ኢትዮጵያ እጅግ በጣም አስደናቂ የሆነ የአየር ትርኢት አካሂዳለች። ይህ ለምስራቅ አፍሪካ ቀጠና በጣም ስጋት ነው። ብዙ ሀገራትም አድናቆታቸውን እየሰጡ ነው። አንድ የአሜሪካ ባለስልጣን ደግሞ ዶክተር አብይ አህመድ ጋር ለመምከር አዲስ አበባ ገብተዋል። ወደ ጅቡቲም ወደ ኬንያም ያመራሉ ተብሎ ይጠበቃል። ይህ ቀጠናዊ አንድምታው ምን ይመስላል? በሌላ ጊዜ ሰፊ መረጃዎች ሲኖሩ ወደ እናንተ የማድረሳችሁ ነው የሚሆነው። ሩሲያ ታክስ ዩክሬን አሄድ ኦፍ ሰከንድ ዴይ ኦፍ ፒስ ቶክስ ቢትዊን ዩኤስ ኤንድ ቦዝ ካንትሪስ። በሁለቱ ሀገራት እና በሌሎች አሸማጋይ ወገኖች መካከል ድርድሩ እየተካሄደ ባለበት ሰዓት ሩሲያም ጥቃቷን ፈጽማለች። ፈጸመችው ጥቃት አንድ ሰው ሲሞት 31 መቁሰላቸውን ከኬቭ የሚወጡ መረጃዎችም ያመላክታሉ። እንግዲህ ሩሲያ በጎን እየተደራደረች በጎን ጥቃቷን መቀጠሏ ምን ያክል ጦርነቱ ውስብስብ እንደሆነና ከጀርባው አደገኛ ሴራ እንዳለበት ነው መረጃዎች የሚናገሩት። ከኬቭ ወታደራዊ ባለስልጣናት የሚወጡ መረጃዎች ከሆነ ጠላት ከባድ የሆነ ጥቃት ሰንዝሯል፣ ከዚህ ውስጥ አብዛኞቹን አክሽፈናቸዋል ነው የሚሉት። አታክ ኬም as envoys were expected to meet in Abu Dhabi, the UAE capital, for the second day of talks on Saturday. The talks are the first known instance that officials from the Trump administration have sat down with both countries as part of Washington's push for progress to end Moscow's nearly 4-year-old war. ይህን የአራት ዓመት ጦርነት ለመፍታት በዩናይትድ አረብ ኤሚሬትስ ካፒታል አቡዳቢ ተሰብስበው እየመከሩ ባለበት ሰዓት የሩሲያ ጥቃት በዋናነት አሁንም ድረስ የቴሪቶሪያል ኮንሴሽን የሚባለው ወይም ደግሞ ግዛትን የመውሰድ አዝማሚያዋን አላቋረጠችም ማለት ነው። በዚህ የሚገርመው በቅርቡ ስዊዘርላንድ ዳቮስ ላይ በነበረው ውይይት ዶናልድ ትራምፕ እና የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ውይይት አድርገዋል። አሁንም ድረስ ያላስማሟቸው ጉዳዮች ምንድናቸው? የግዛት ጉዳይ ነው። በተለይ የምስራቃዊ ዩክሬን የዶንባስን ግዛቶች አሳልፎ መስጠት ለዩክሬን ትልቅ ታሪካዊ ስህተት ሲሆን ለዘለንስኪ መንግስት ደግሞ እጅግ በጣም አጣብቂኝ የፈጠረ ጉዳይ ሆኗል። ዘለንስኪም በግልጽ አሁንም ድረስ በዚህ ጉዳይ ላይ እንደማይደራደሩ ተናግረዋል። ነገር ግን ሴኩሪቲ ጋራንቲና ፋይናንሻል አሲስታንስ ብሎም ሚሊትሪ ኤንድ ዌፐን አሲስታንስ ፈልጋለሁ ብለዋለኝ። ሌላው የተተኳሽ መሳሪያዎች እጥረት ገጥሞኛል እያሉ ነው ዘለንስኪ። አሁንም እጅግ በጣም አደገኛ የሆነ መንገድ ላይ መቆማቸውን የሚያሳየው ምንድን ነው? የዘለንስኪ ጦር ኦልሞስት ወደ 200 ሺህ የሚሆነው ወታደር ለውጊያ መዘጋጀት አልፈልግም መባሉ ለዘለንስኪ ከባድ ራስ መታት እየሆነ ነው የመጣው። አሁን አንድምታው ምንድን ነው? እንግዲህ ወንበር ላይ ተቀምጠው እየተደራደሩ ባለበት ሰዓት ቢያንስ በድርድር በጦርነት ህግ መሰረት ሁለት ወገኖች የሚደራደሩ ከሆነ ለጊዜው ቢሆን ጦርነትን ያቆማል። ምክንያቱም የድርድሩ ውጤት እስከሚታወቅ ድረስ ነው። ሩሲያ ግን የልብ ተሰምቷታል። ጥቃቷን ቀጥላለች። በምንም ታምር ቢሆን ዘለንስኪ ከማርክ ሩቴ ጋርም አውርተዋል። የግዛት ጉዳይ ማንደራደርበት ነው ሲሉ እንቅጩ ነግረዋቸዋል። እርሳቸውም የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ ዋና ጸሐፊም በግዛት ጉዳይ ምንም አይነት ድርድር ዩክሬን አታደርግም፣ ኳሱ በዩክሬን እጅ ነው ያለው፣ ኳሱንም እኛ አንለቀውም ሲሉ ተደምጠዋል። አውሮፓውያን አሁንም ዩክሬንን ማስጠቃታቸውን ቀጥሎበታል። ነገር ግን በአቡዳቢ ድርድሩ እየተካሄደ ባለበት ሰዓት ሩሲያ አሁን ወደዚህ ወደ ካርኪቭ ግዛት ገብታ ጥቃት ማድረጓ በቃ ጦርነቱ ቶታሊ በሩሲያ የበላይነት እንደሚያልቅ ምንም ጥርጥር የለውም። ዘለንስኪ መንግስታቸው እየተሸረሸረ መቅረቱ የአደባባይ ሀቅ በሆነ አይቀርም። ምክንያቱም ከባድ ኮንስፓይራሲ ነው ያለው። ይህ ኮንስፓይራሲ እንግዲህ የፖለቲካ ጦርነት ብቻ አይደለም፣ ኢኮኖሚክ ዋርም ጭምር ነው። ምክንያቱም የጦር መሳሪያ ነጋዴዎቹ ከባድ የሆነ የንግድ እንቅስቃሴያቸውን ያደርጋሉ። የዩክሬንን ሬል ሚኔራል ደግሞ ወይም ደግሞ ውድ ማዕድናት መቀራመታቸውን ቀጥለዋል። ስለዚህ ጦርነት አንድ ቢዝነስ ነው ማለት ነው። ሁለተኛው ስካይ ኒውስ ይዞት የወጣው መረጃ እንደሚያሳየው ከሆነ
ኢራን ዋርንስ ኤኒ አታክ ዊል ሚን ኦል አውት ዋር አፍተር ትራምፕ ሴስ ዩኤስ አርማዳ ኦን ኢትስ ዌይ። ወታደራዊ መሳሪያዎች ወይም ደግሞ የጦር መርከቦች ወደ መካከለኛው ምስራቅ እየሄዱ ነው። ይሄ ደግሞ አንድምታው ምንድነው? የኢራንን እንቅስቃሴ በመከታተል አሜሪካም ጥቃት ለማድረግ በደጅ መቆሟን የሚያመላክት ነው። ሲኒየር ኢራኒያን ኦፊሻል ሃዝ ዋርንድ ዳት ዘ ካንትሪ ዊል ትሪት ኤኒ አታክ። በየትኛውም አቅጣጫ ቢሆን ኢራን ለጦርነት ተዘጋጅታለች። ይህንን ከማድረግ ደግሞ እንደማትመለስ ፔንታጎናውያን ማወቅ አለባቸው ሲሉ ነው ያስጠነቀቁት። ዘ ዋርኒንግ ኤንድ ሰርጅ ኢን ዩኤስ ሚሊታሪ ፕሬዘንስ ካምስ ኦልሞስት 2 weeks after ዶናልድ ትራምፕ እርጅድ ኢራኒያን ፕሮቴስተርስ ታውዘንድስ ኦፍ ሁም ሃቭ ቢን ኪልድ ባይ ዘ ሪጅምስ ፎርስ። በባለፈው እንግዲህ ሁላችንም እንደምናውቀው በኢራን ኦልሞስት እንግዲህ 3ኛ ሳምንቱን ጨርሷል። ከባድ የሆነ ተቃውሞ ተነስቶ ነበር። ይሄን ተቃውሞ ዶናልድ ትራምፕ ሄልፕ ኢዝ ኦን ዘ ዌይ፣ መርዳት እንችላለን፣ የኢራን ወታደራዊ ባለስልጣናት ተቃዋሚዎቹን የሚገድሉ ከሆነ ቀጥታ ወታደራዊ ጥቃት ፈጽማለሁ ሲሉ ተደምጠው ነበር። መልሰው ደግሞ ኢራንን አልመታም አሉ። እንግዲህ ከጀርባው ኢራንን አልመታም ያሉበት ምክንያት ምንድነው? አንዳንድ መረጃዎች እንደሚያሳዩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኢራኑ አያቶላህ አሊ ኻሜኒ ደውለው እኛም አንነካሽም አንቺም አትንኪን ብለዋቸዋል የሚሉ ጭምጭምታዎች ወጥተዋል። ምክንያቱም ኢራን በጎረቤቶቿ ያሉትን የአሜሪካ የጦር ሰፈሮች በሙሉ ለማጥቃት ምንም ደቂቃ እንደማይፈጅባት ትራምፕም ያውቃሉ፣ ኔታንያሁም ያውቃሉ። ጊዜ መግዣ ኔታንያሁ እና ትራምፕ አያቶላዎቹን እንዳዘናጓቸው አንዳንድ መረጃዎች ይታያሉ፣ ይወጣሉ። የሁለቱ የዋሽንግተንና የቴህራን ፍጥጫ በሁለቱ ሀገራት ብቻ የሚቆም አይደለም። እንግዲህ መካከለኛው ምስራቅ እንደምታውቁት ጤና የሌለው ቀጠና ሆኗል። ሁቲ ደግሞ አሜሪካ ኢራንን የምታጠቃ ከሆነ በቀይ ባህር ላይ በሚመላለሱ መርከቦች እርምጃ ወስዳለሁ ሲል አስጠንቅቋል። በተለይ እስራኤልና ሐማስ ወደ ጦርነት ከገቡ በኋላ አጋርነቱን ለፍልስጤማውያን ለመግለጽ ወደ ጦርነቱ የገባው የየመኑ ሀውቲ በቀይ ባህር ላይ በሚንቀሳቀሱ መርከቦች ላይ ጥቃት ማድረሱ የሚታወስ ነው። አውሮፓውያን ደግሞ በተለይ ብሪቴንና አሜሪካ በቡድኑ ላይ ከባድ ጥቃት አድርሰው ዋናዎቹ የሁቲ መሪዎች መሞታቸው የሚዘነጋ አይደለም። አሁን ቀይ ባህርም ተጨንቋል፣ መካከለኛው ምስራቅም ተጨንቋል። ፔንታጎንና ኢራንም አብዮታዊ ጓዱ ወይም ደግሞ አብዮታዊ ዘቡ በተጠንቀቅ ቆመዋል። አለማችን ወዴት እየሄደች ነው የሚለው ጉዳይ ትንሽ አሳሳቢ እየሆነ መጥቷል። ሌላው ቱርክ በሶሪያ ውስጥ የሚገኙ የዳኤሽ ቡድኖችን ወይም ደግሞ የፒኬኬ አባላትን ጥቃት ማድረስ ጀምሬያለሁ እያለች ነው። እንደምታውቁት የሶሪያ ፖለቲካም በጣም ውጥንቅጡ እየጠፋ ነው። ሌላውና የመጨረሻው መረጃ የሚሆነው እንግዲህ ኢትዮጵያ ዛሬ 90 ዓመቱን ያስቆጠረውን የአየር ኃይል የጥቁር አንበሳ የአየር ኃይል ትርኢት ተካሂዷል። በጣም እጅግ አስደማሚ እንደነበር የተለያዩ መገናኛ ብዙሃንም ዘግበውታል። አጠር ያሉ ፖይንቶች እነዚህ ናቸው። ኮሜንት እያደረጋችሁ ቻናላችን እንድታሳድጉ የአክብሮት ግብዣዬ ነው። ሰላም።